ማውራት አለብን። እዩም ይሁን ያ ሰውዬ ይሁን ያ ደብረ ዘይት ያለውም እሱም ተራ ሰው ነው፣ ውሸታም ነው። በቃ እግዚአብሔርን ነው የምልህ። ይሄ ነው የምላችሁ። እኔ ሶሪ በጣም አይዞሽ፣ ብቻ በርቺ። አንቺ ኖርማል ነው ይወጣል። በርቺ፣ ጠንክሪ፣ ተባረኩ። እሺ ያው ዋና የገባንበት አጀንዳ ያው ፍትህ ነው። ግን ያው ህግ የያዘው ነገር ነው። ሁሉም ነገር ጊዜውን ጠብቆ ይሆናል። ነገም ወጣ ተነገ ወዲያ መጣ፣ ወር አሰሩትም 2 ወር አሰሩትም ኖርማል ነው። ይሄ ወንጌል የሚያስከትለው ነገር ነው። ምንም አዲስ ነገር አይደለም። ግን ከዚህ የዘለለ ነገር ምንም ነገር ማድረግ አትችሉም። ብታሳስሩት ነው። አቤልም በደስታ ነው የሚቀበለው። ባይዘዌ መታሰሩን እንደ ክፋት አያየው። ግን ነገም ወጥቶ እውነትን እንደማይሸቃቅጥ እኔ አስረግጬ ንገራችሁ። እናንተ እንደምትፈልጉትም እግራችሁ ላይ ወድቆ ይቅርታ አድርጉልኝ ምናምን ይላል ብላችሁ ኤክስፔክት አድርጋችሁ ከሆነ እሱም የማይሆን ነገር እንደሆነ አስረግጬ ንገራችሁ። ዛሬም እውነቱን አውርቶ ነው የታሰረው። ነገም ሲወጣ እውነቱን ነው የሚያወራው። ይህን ነው ልላችሁ የምፈልገው። እስቲ አንዳንዴ ግን ከሌብነታችሁም ከማጭበርበሩም ከምኑም ባሻገር እስቲ ቆመ ብላችሁ የምር እግዚአብሔር እኮ ያያል እኮ ይመለከታል እኮ ስራችሁንም ምኑንም ማለት እስቲ ቆመ ብላችሁ እስቲ አስቡት። ያየኛል እኮ ብላችሁ አስቡት። ታውት በክርስቶስ ስም መሸቀጡንም ብር መሰብሰብ ወሪቨር በቃ እንደፈለጋችሁ አድርጉ። ግን አንዳንድ ጊዜ ግን እስቲ ቆም ብላችሁ አስቡ። ፈጣሪ እንደሚያይ እንደሚመለከት፣ ፍርድ እንደሚሰጥ፣ እንደሚቀጣ ይሄንን ቆም ብላችሁ እስቲ አስቡ ስለምታደርጉት ነገር። ምክንያቱም ሰው የዘራውን ነው የሚያጭደው። የዛሬ ብር መሰብሰባችሁን የሆነ ማድረጋችሁን አይደለም፣ ግን ሰው የዘራውን ያጭዳል። በምድር ላይ እዚሁ የዘራውን ያጭዳል። ልጅ ያላችሁ ቤተሰብ የመሰረታችሁ ናችሁ ሁላችሁ ማለት ነው። እና እንደዚህ አይነት ነገር ስታደርጉ ለነገ እያስቀመጣችሁ ነው። አቤል ችግር የለውም። እኔ አይኖ 3 ህፃን ልጆች አሉ። የቤቱ መሪ እሱ ነው። ብዙ ነገሮችን የሚያደርገው እሱ ነው። ከቤቱ ሲጎል በጣም ቅር ይላል። ነገም አገኘዋል፣ ይወጣል። ችግር የለም። ለምን አይደለም ወራቶች አመት ቢታሰር ይወጣል እኮ ምንም አይደለም። እግዚአብሔር ነው የሚያኖረው፣ እንኖራለን። ግን እናንተ ለነገ የምታስቀምጡትን ነገር አስቡ። በዚህ አጋጣሚ ልላችሁ የምፈልገውም አትሊስት የሆነ ሰዓት ላይ ቆም ብላችሁ እንደው እግዚአብሔር ግን ያየኛል እኮ ብላችሁ አስቡ። ታጭዳላችሁ። ነገ ያደረጋችሁትን ዛሬ ያደረጋችሁትን ነገ ልጆች አላችሁ፣ በልጆቻችሁ በቤተሰብ ብዙ ነገር አለ እና ምንም አይሆንም። አቤል ይፈታል። እኔ የምፈልገው አሁን በትክክለኛው በህግ አግባብ ያው አሉ ሁሉም አንዳንድ የህግ ሰዎችም አሉ በብር የሚገዙ ደግሞ ትክክለኛ ደግሞ ህጉን ተከትለው የሚፈርዱ አሉ። እና ትክክለኛውን የህግ አካሄድ ነው እኛ የምንፈልገው። ነገ አይፈታም፣ ችግር የለውም። ህግ በፈቀደ ጊዜ በራሱ ጊዜ ይለቋል፣ ይፈታል። ሰላም ነው። አቡናውን ጤነኛ ነው። ባለበት ሁኔታ ያለበትን ቦታ ጥሩ ቦታ ነው። በህግ አካል ስር መሆኑ አትሊስት እንደባለፈው አልታገተም። ትክክለኛ በህግ አካል ስር ነው ያለው። ምንም የሚሆነው ነገር የለም። እናንተ ግን የዘራችሁትን ታጭዳላችሁ። አቤል ነገ ቢወጣም እናንተ ስር ተደረፍቶ ይቅርታ ይላል፣ ስማችሁን አላነሳ ምናምን እንደዛ ኤክስፔክት እንዳታረጉ። እኔ አሁን እዚህ ጋር ሆኜ እርግጠኛ ሆኜ የምነግራችሁ ነገር ቢኖር ነገም እውነትን ይናገራል። አሁንም እውነትን ተናግሮ ነው የገባው። ምንም የሚሰራው ወንጀል የለም። ስለዚህ ብዙ አትሯሯጡ። ከማሳሰር የዘለለ ምንም አታመጡም። ምናልባት ያው ከፍ ካለ ልታስገድሉ ነው። እሱን እንግዲህ ያው መድኃኒዓለም ስለሚጠብቀው ያና ላይ አያሰጋንም። ይህንን ያው ላስረግጣችሁ ልንገራችሁ ብዬ ነው የገባሁት። ዋና ዓላማ ይሄ ነው። ኤኒዌይስ ያው የምትሉት ነገር ካለ ወንድም ማገኝ የሐዋሳው ልክ እስቲ ካለ ግባ። እንዴት አመሻችሁ? ሰላም ነው? ይሰማል ድምጼ? ይሰማል። እንዴት ናችሁ? ያው አቤል አቡና ይፈታል፣ መፈታቱ አይቀርም። ግን አንድ ነገራችሁ የምፈልገው ነገር የኢትዮጵያ ፌዴራል ኮሚሽን የሚያክል ትልቅ ድርጅት በአንድ ግለሰብ ነው የሚመራው ብላችሁ እዚህ ጋር መታችሁ ስትናገሩ ይህንን ለፌዴራሉ ለዛ ተቋም ያላችሁን ምን ያህል የዘቀጠ ጥላቻና
የወረደ አስተሳሰብ ነው የሚያሳየው። ሲቀጥል ደግሞ እዚህ ጋር ቁጭ ብላችሁ ህግን በገንዘብ ይጠመዘዛል፣ እንደዚህ ይሆናል፣ እንደዛ ይሆናል ብላችሁ መናገራችሁ ምን ያህል ለዚህ ህገ መንግስት ለዚህ መንግስት የወረደ አመለካከታችሁን ያሳያል። ሌላው በዚህ አስረግጬ ማን የተናገረው ማን የተናገረው እንደዚህ ብሎ የተናገረ ሰው ማን አለ? ማን የተናገረው? ማንም እንደዚህ ብሎ የተናገረ ሰው የለም። እዚህ ጋር ማንም እንደዚህ ብሎ የተናገረ ሰው የለም። ለማስፈራራት ነው የተመጣው። ሁላችንም ፊት ለፊት ራሳችንን ሳንደብቅ ወጥተን እየተናገርን ያለ ነው። ፍትህ እየጠየቅን ያለ ነው። በዋስትና የወጣን ሰው መረጃ የለውም። ፍርድ ቤቱ በዋስትና የለቀቀውን ዋስትና የተፈቀደለትን እስረኛ መልሰው እስር ቤት ውስጥ ማቆየታቸው አግባብ አይደለም ተብሎ ነው የመጣ ነው እንጂ የመንግስትን ተቋም ለማንቋሸሽ አሁን እሱ በተናገረው በወረደ አነጋገር የመንግስትን ተቋም ለማራከስ እነዚህ መንግስትና ህዝብን የሚያጋጩት ነው። በቃ እነዚህ አይገናኝም። አሁን መንግስት ማንም ያነሳ ሰው የለም። በነገራችን ላይ በጣም ይሄ ነው ንግግራቸው። መጀመሪያ የነበረው በፖለቲካ ኬዝ እንደታሰረ ተደርጎ እንዲወራ ነበር ሲያደርጉ የነበረው። በጣም ብዙ ሰዎች ቤታቸውን ከፍተው ሲናገሩ የነበረው በፖለቲካ ኬዝ ታሰረ ብለው ነው። በኋላ ክስ ቻርጁ ሲሰማ ድምፃቸውን ጠፉ፣ ከቲክቶክ ገጽ ላይ ጠፉ። አሁን ይህም ሰው የገባው ሰው እርግጠኛ ነኝ ከዛ ነው ተልኮ የመጣው። አሁን በማስፈራራት እንደዚህ ብላችኋል ምናምን የለም። ሁላችንም የተቀመጥነው እዚህ ኦፊሻሊ የምንታወቅ ሰዎች ነን። ፍትህ እያለን ለቤተሰቡ እንደገና በግፍ ለታሰረው ወንድማችን ልንጠይቅ ነው የተቀመጥነው። ይሄ ደግሞ መንግስት በነፃነት ልንጠይቅበት ያስቀመጠልን ህገ መንግስት አለ። የፍትህ አካላቶች አብሮ ነው ያሉ እኮ። እኔ ቃል በቃል በስም ጠርተን መጥቀስ ካስፈለገ የከፍተኛ ፍርድ ቤት ጠበቆች በማንኛውም ሰዓት ጥሩንና አብረን ከጎን እንቆማለን ያሉ ሰዎችም አብረውን ነው ያሉት። ስለዚህ ያልተባለ ነገር ተብሎ ለማስፈራራትና ሀሳብ ለማስቀየር የሚደረግ ጥረት ካለ የከሸፈ ነው። አሁን ገብተህ የተናገርከው ወንድም በራስ ላይ ነው፣ የራስን አጀንዳ ነው አራምዶ የወጣው። ተሳስተሃል። እንደዚህ የተሳሳተ ኢንፎርሜሽን ብዙ ባታሰራጩ መልካም ነው። አንደኛ ነገር አቤል የታሰረው በፖለቲካ ጉዳይ ሳይሆን እንደ ክስ ላይም እንደተነበበው በጋቢ ጉተማ ጉዳይ ስም እንዳጠፋ ነው። ስም ማጥፋትና ጥላቻ ንግግር ነው የእሱ ክስ ማለት ነው። ሁለተኛ ነገር ኦልሬዲ ፍርድ ቤት ፈርዶልናል። በህግ አካሄዱ እኮ እየተሄደ ነው፣ በትክክለኛው መንገድ እየተካሄደ ነው። ፍርድ ሰጥቷል። ዋስትና የሚያስከለክል ነገር አይደለም። ዋስትና ተሰጥቶታል ይሄ ልጅ። ነገር ግን ዛሬ ያጋጠመን ነገር ደግሞ በእርግጥ ያው ህግ አካሄዱን በዚህ ወይ መሄድ ይቻል ሊሆን ይችላል፣ እኛ ስለማናውቅ ሊሆን ይችላል። ምናልባት ዋስትና ተፈቅዶለታል። ዋስትናውን ግን ነገ ይግባኝ እንዲጠይቁበት ነው፣ ሳያስወጡት ይግባኝ እንዲጠይቁ ማለት ነው። ዋና ፖይንት እኔ እዚህ ጋር የመጣሁበትም ያው ህግ የያዘው ነገር ነው፣ ይጨርሱታል ህግ ማለት ነው። ግን የነቢያቶቹ ክፋትን ነው እኔ በጣም ገርሞኝ እዚያ ጋር የወጣሁት ማለት ነው። አሁንም ቢሆን እንዳልኩት ቅድም ላሳውቃችሁ ስለወጣሁኝ ነው። ምንም ያህል በዚህ ብትሄዱ ምንም እንደማታመጡ ነው። ገባ? ህግ ይዳኛል፣ ህግ ይፈርዳል። ዛሬ መውጣት ነበረበት፣ ግን ያው ጋቢ ጉተማ ተሯሩጦ እንዳይወጣ ያለውን ነገር ይግባኝ እንጠይቃለሁ አለ፣ ቃል ሰጠ ምናምን፣ እንዳይወጣ የራሱን ነገር አደረገ። ፖይንቱ ያው በቀል ስለሆነ ምንም የሚያስገርም ነገር የለም። ግን አሁን እዚህ ጋር እንደመጣኸው ልጅ ለማቀሳሰር የምትሞክሩ ሰዎች ፕሊዝ፣ ይሄ ከህግ ጋር ለማጋጫት የምትሞክሩ ፍጹም በማይመስል መንገድ አትሂዱ እና አሁንም ቢሆን የፍትህ መጠየቅ የፈለኩት ዋስትና ተፈቅዶልኛል ዛሬ እና አልወጣም። ነገ ደግሞ ሌላ ፋይልም ይዘው ሊቀርቡ ይችላሉ ይግባኝ ላይ። አንዱ ነብይ ደግሞ እንደዚሁ በስም ማጥፋት ወንጀል ብሎ አስከትሎ ሊያቀርብ ይችላል። ለምን ሌላ አንድ ነብይ የጠረጠረ ነውም ነብይ አለ ፋይል እዛ ያስቀመጠ አይ ቲንክ የኛው ሲያልቅ ለመተካት ማለት ነው። ስለዚህ አንዱ ዋስትና ሲፈቀድለት በአንዱ ሊያስገቡት፣ አንዱ ሲፈቀድለት በአንዱ ሊያስገቡት፣ እንደዚህ አይነት አሰራር ሊያደርጉ ይመስለኛል ነቢያቶች። እንግዲህ ተነጋግረው በዚህ አይነት ወይ ሊሄዱ ይሆናል እና ለዛ ነው ዋስትናው ዛሬ ሳይወጣ የፈቀደው። ይቅርታ እህታችን፣ ግን አሁን በዚህ እንደዚህ አይነት ኬዝ በዚህ አይነት አካሄድ ግን ፍጹም ህገወጥ የሚያስጠይቅ እሱም ራሱን ነጻ በማውጣት መክሰስ
አቤላን መጠየቅ የሚችልበት አካሄድ ነው። ፍርድ ቤትም ራሳቸው ከሳሾቹ ራሱ እዛው ሊከሳቸው የሚችልበት አካሄድ ነው። ስፔሻሊ ጋቢ ጉተማ በራሱ ኬዝ መከሰት ይችላል። ለምድሮ የተዘጋ ፋይል አይደለም። ባለፈው ያገተበትን ኬዝ እንትን ማለት ይችላል። ባለፈው አግቶ ነው አይደለ እሱ የተያዘው አሸባሪነት ተብሎ ነው እኮ። እሱን አልከስም ብሏል አቤላ። እሱን አልከስም ብሎ ነው ኦልሞስት ትቶለት ነው እንጂ መቀጠል ይችል ነበር። እኔ ክርስቲያን ነኝ መካሰስ አይደለም የሚያስተማረኝ ወንጌል ብሎ ነው የተወለት። እሱ አይደለም አሁን 10 ነቢይ መጥቶ ክስ ቻርጅ ቢደራርብ በትክክለኛ በፍትህ አካሄድ በህጉ አካሄድ ክስ በክስ ላይ አይደራርብም። በአጠያየቁ በስርዓቱ መሰረት በወቅቱ እጁ ከተያዘ በኋላ እዛው ባለው የክስ ቻርጅ ላይ በህብረት እኔም ክስ አለኝ ብሎ በአንድ ክስ በአንድ መዝገብ ሊጠየቅ ይችልበታል እንጂ በክስ ላይ ክስ መደራረብ ፍጹም ህገ ወጥ አያስኬድም። ይሄ ሆን ተብሎ እስር ቤት ውስጥ ለማቆየትና ለመጉዳት የሚያስኬድ ስለሆነ የፍትህ ስርዓቱ አይፈቅድም እና ራሳቸውን የሚያስጠይቃቸው ነው የሚኖረው። ደግሞ ትክክለኛ ፍትህም አለ። አገሩ ይነሷል። በጥቂት ሰዎች የሚዘወር ሀገር አይደለም። ፍትህ ያለበት ሀገር ነው። መንግስት ያለበት ሀገር ነው። ይጠየቁበታል። ለጊዜው ሊመስላቸው ይችላል እና ቀን አለው፣ ለሁሉም ቀን አለው። እነሱም ተጠይቀው የሚቆሙበት ቀን ደግሞ ይመጣል እና እህቴ እግዚአብሔር ያጽናሽ፣ ያበርታሽ። በማንኛውም ነገር አብረን ያለ ነው እና በተቻለ መጠን ደግሞ ቀጠሮ ሲኖረው ደግሞ ኦፊሻሊ እንደዚህ የሚያሳውቀን ሰው ቢኖር ደግሞ መተን የምንከታተልበት ሁኔታ እንዲመቻችልን ሲቀርብ የት እንደሆነ ችሎቱ ሊነገር የሚችል እንደዚህ ብቅ እያልሽን ብትነግሪኝ ጥሩ ነው እናት። ብቻሽን መሄድ የለብሽም። በዛ ብለን እንሂድ፣ እኛም እንመጣለን። ሆፕፉሊ ያው እኛም ዛሬ ይወጣል ብለን ተስፋ ስላደረግን ነበረ ብዙ እንትን ያላለው። ነገ እንግዲህ ይግባኙ ጠይቆ የሚባለውን ነገር አብረን የምናይ ይሆናል። ወይ ይግባኙ ይፈቀድላቸው ይሆናል። ይግባኝ የጠይቁት በሌላ ነገር ሲሆን ያው የጊዜ ቀጠሮ ነው። ወይ እሱ ይፈቀድላቸዋል ወይ ደግሞ የዳኛው ይጸድቃል፣ ዋስትና መብቱ ማለት ነው። ስለዚህ ከጸደቀ ያው ነገ ከአቤል ጋር እዚህ የምንገናኝ ይሆናል። ወይ ነገ ባይሆን ተነገ ወዲያ ተጨማሪ ጊዜ ቀጠሮም እንግዲህ የሚያስፈልገው አይደለም ኬዙ። እንደው ከተሰጠውም ያለውን ነገር እነግራቸዋለሁኝ እየተከታተልኩ። ለምንድን ነው ያው ድምፅ መሆን አለብን፣ ያስፈልገናል። አቤል አልሰረቀም፣ ወንጀል አልሰራም። እዚህ አጋጣሚ ኦርቶዶክሳውያን በጣም ላመሰግናችሁ እፈልጋለሁ። አንዳንድ ያው ፕሮቴስታንት በሙሉ ባይሆንም አብዛኛው ያው የእነሱ ተከታይ ስለሆነ በጣም ኔጌቲቭ የሆነ አመለካከት ነው ያላቸው ለአቤል። ግን ሁሉም ማለት አይደለም እና ስለምታደርጉልኝ ትብብር በሙሉ ሁላችሁንም አመሰግናለሁ። እስካሁንም አብራችሁኝ የቆማችሁ ብዙ ሰዎች አሉ፣ ኦርቶዶክሳውያኖች፣ ክርስቲያኖች፣ ፕሮቴስታንቶች እና ፕሊዝ ለእውነት እንቁም፣ ለእውነት አብረን እንቁም ነው እያልኳችሁ ያለሁት። ለፍትህ አብረን እንቁም ነው። ያንን ነው እኔ ማለት የምፈልገው። ወይ ነው ማይ በነገራችን ላይ ያው አንዳንድ ጊዜ የሚዋሽ ሰው ሁሉም ሰው እንደሱ የሚዋሽ ይመስለዋል። ለምሳሌ ባለፈው መንግስትን ያሰረው መንግስትን እንትን ብሎ ምናምን በፍጹም ስንል ያልሰሙንም ነበር። በኋላ ግን በተደጋጋሚ ፍርድ ቤት መጠን ተናገርን። እውነታውን መታችሁ ብለን አዩ አንዳንድ መንግስት እንዳለበት። አሁንም መንግስት ስላለ ፍትህ የምንጠይቀው ይህን የሚያክል እኮ ለመንግስት ያላችሁ ያለው ያሁኑ ልጅ ማለት ነው። ፖለቲካን እኛ ጋር ልትሰራ የመጣው ልጅ ማፈር አለብን። እኛ we are not politician፣ እኛ የእግዚአብሔር ቃል አገልጋዮች ነን። ስለዚህ አቤል አቡና ለኢትዮጵያ ወንጌላን አማኞች አብያተ ክርስቲያናት እነዚህን አሁን በአብያተ ክርስቲያናት ላይ የመጡትን ዘይት ሻጭና ታጥቀው በጋርድ የሚታጀቡ የእግዚአብሔር ቃል የሌላቸው ህዝብን እያንገላቱ ያሉትን በእግዚአብሔር ቃል እየመከተ ወደ ቤተ ክርስቲያን ተመለሱ ብዙዎችን አለ እንጂ የወንጌላን አማኞች አብያተ ክርስቲያናት ጠላትም አይደለም። ሲጀመር አቤል አቡና ሲያገለግል የነበረው እነ መካነ ኢየሱስን እነ ሙሉ ወንጌልን በየገጠሩ እየሄደ እነ መሰረተ ክርስቶስን ነበረ ሲያንጽ የነበረው። ማረሚያ ላይ
ማምለኪያ ቦታ ሲሰራላችሁ የነበረው ምን ሲሰራ ነበር? ነገር ግን ከአብያተ ክርስቲያናት ትምህርት ውጭና ከዛ ውጭ ያሉትን ብቻና ብቻ የሚቃወመው ደግሞ በአደባባይ የሚታየውን እውነት አባቶችም ሁሉም የሚቃወመውን ነው። ብቻውን አይደለም። ዛሬ ቃለ ሕይወት ቤተክርስቲያን መግለጫ አውጥታለች፣ ሌሎችም እንደዛው። ስለዚህ አቤል አቡና የግል ጥላቻና ጸብ የለበትም ከማንም ጋር ኦኬ፣ የለበትም። ይሄንን ሁላችሁም የተሰወረ አይደለም፣ ከእናንተ ታውቃላችሁ። በአውሮፓ በተለያየ ሀገር ያላችሁ በነቢያቶቹ አብያተ ክርስቲያናት ጋር የማይተዋወቁ ስውት የሆነ ትምህርት ያላቸው ጋር ተበልታችሁ በብዙ ተጎድታችሁ ሰው ሞቶባችሁ መድኃኒት ጥለው ቤተሰብ አልቆባችሁ ገንዘባችሁን ተበልታችሁ የነበራችሁ በዚህ ጩኸት ውስጥ የተረፋችሁ ብዙ ምስክሮች አላችሁ። ፍሬ እኮ አፍርቷል። ጥቅማቸው ሲጎዳ እነዚህ ሰዎች ተደራጅተው ጡንቻቸውን አፈርጥመው አፍነውታል። ይሄ ግልጽ አይደል እንዴ? የወንጌል አማኞች እኮ ማፈር ነው ያለብን። እነዚህ ሰዎች ከኛ ጋር ናቸው ብላችሁ ነው አቤል አቡናን አጌንስት አድርጋችሁ እነሱን ልደግፉ የምሞክሩት? የወንጌል አማኝ እኮ ደርዝ አለው፣ መታወቂያ እኮ አለው በኢትዮጵያ ምድር ላይ በገርነት፣ በፍቅር፣ በወንጌል እውነት ብቻ የሚታወቅ ከማንም ጋር የማይጣላ የማይጋጭ ቀይ አንጥፉልኝ የማይል የማይታጀብ ነው። ይሄንን ነው አቤል አቡና ብቻውን ሲገጥም የነበረው አይደል? ሌሎችም ብዙ ወንድሞች አሉ። አቤል አቡና ግን ተጽዕኖ አምጥቷል። አዎ፣ በተጽዕኖ ደግሞ የብዙ ዶላሮች ተዘግተውባቸዋል። ቲሸርት በ200 እና በ500 ይሸጡ የነበረ ከውጭ እግዚአብሔር እሳት ሪቫይቫል አስነሳልን ብለው መጥተው ገንዘባቸውን ተበልተው ጤናቸውን ተበልተው ልጆቻቸው ሞቶባቸው የታመመ ይዘው መጥተው ግሉኮስ አስነቅለው ብዙ ግፍ የተሰራውን አዎ ያንን አስቁሞ ትውልድ አትርፏል። እነሱን ደግሞ ገንዘብ አሳጣቸው። ስለዚህ መገደል አለበት ነው። ተራገሙ አልቻሉም፣ አፈኑ አልቻሉም። ከዛ ወደ ክስ መጡ፣ ስማችን ጠፋ። እስኪ ወንጌል አማኞቹ ወቁ፣ በየትኛው ዘመን ነው ጴንጤ ስሜ ጠፋ ብሎ ሰው ከሶ ተካሶ የሚያውቀው? ይህንን መልሱልኝ። የት አለ? በየትኛው ዘመን? እነማን? የትኛዋ ቤተ ክርስቲያን እርስ በርስ ስሜን አጠፋ ብለው ለዝናቸው ለጥቅማቸው እንደዛ ያደረጉ የሉ። ስለዚህ አቤል አቡና ብቻውን ሳይሆን ለአብያተ ክርስቲያናትም ምን ጥቅም እየሰራ ያለ ልጅ የብዙዎችን ሀሳብ ይዞ ፊት ለፊት የሚወጣ ነው። እግዚአብሔር ደግሞ ረድቶታል። እሱ ዋጋ እየከፈለ ነው ዛሬ። ስለዚህ ስትዋሹ እንኳን አታፍሩም። ስትዋሹ እንኳን መንግስትን ያሰረው ፖለቲካ ብላችሁ ስትዋሹ አውቃችሁ እንደምትዋሹ እያወቃችሁ ነው። ህሊናችሁ ምን ያህል እንደደነዘዘ እየነገርናችሁ ቪዲዮ እንኳን እየሰራ ማስረጃው ልክ እንደናንተ ውሸታ ምን መስላችኋለን? አቤል አቡና ዋሽቶ ጥቅም ማግኛ መንገድ የሚሄድ ነው ብላችሁ ማሰብ አችሉም። ህሊናችሁ እሺ አይላችሁ። ኢቨን ናቹራሊ ህሊናችሁ እሺ አይላችሁ። የሚከፍለውን ዋጋ ታያላችሁ። ሰፈር የሚያደርገውን ነገር ታያላችሁ። ለእውነት ግን ብዙ ትውልድ ደግሞ አትርፏል። እግዚአብሔር በሱ በኩል ተጠቅሟል። ይህን መሰክራለን፣ ብዙዎች ይመሰክራሉ። ፍሬያማ ግን አሁንም መንግስትን አይደለም የተናገር ነው። እዛ የታሰረበት ቦታ ይኸው ትልቁ ላይ አርጊ። አንድ ጊዜ ማይ ትልቁ ላይ ማድረግ ትችላለሽ። አርጊ። እንዴት እንደማንዋሽ እናሳያችሁ። ይኸው አንሱት ፎቶ እና አንብቡት። ይሄ መፈቻው ነው። ዛሬ የተጻፈ ነው። ቀኑን ቁጥሩን ያዙ። ይህን ወረቀት ይዛ ባሏን እስር ቤት ውስጥ አስቀርቶባት ወደ ቤት ገብታለች። ምንዋሽ ይመስላችኋል? እዚህ ጋር መተን ምንዋሽ ይመስላችኋል? መንግስት አይደለም ስንል ዋሸን? አልዋሸንም። መንግስት ላይ ያላከካችሁት እናንተ የመንግስትም ደጋፊ መስላችሁ፣ ግን የመንግስት ጠላቶች እናንተ ናችሁ። የዚህ መንግስት ተቃዋሚ አቤል አቡና ሳይሆን እናንተ ናችሁ። ለምን? መንግስት ባሌለበት ወንጀሉ እሱ ነው ያሰረው። ፖለቲካ ተናግሮ አላችሁ። አልፋችሁ ማያምኑት ሰዎች እንኳን አሳሳታችሁ። ለነሱ ለፖለቲካቸው ግባት። ስለዚህ እኛ ግን ኖ መንግስት አላሰረውም ተከሶ ነው፣ ከሳሾቹ ደግሞ ነብይ ነን የሚሉት ናቸው ብለን በትክክል አወጣን። መጣችሁ ፍርድ ቤት አያችሁላችሁ ምን ያህል ውሸታሞች። ከእናንተ ጋር እግዚአብሔር ካለ ያ እግዚአብሔር እንደናንተ ውሸታም ነው ማለት ነው። ይሲ ውሸታም የውሸት አባት ሴጣን ነው። ለመዋሸትና እንጀራ ለመብላት ቢሆን ክርስቶስን መከተል አያስፈልገንም ነበር። ምን ይሰራልናል?
ፎቶ ካነሳችሁት ይነበባል በደንብ። ምን ስክሪንሻት አድርጋችሁ ማሳት ትችላላችሁ። ምን ይሰራልናል? እንጀራ ለመብላትና ለማጭበርበር። ከዓለም ለምን መጣን? ምን ይጠቅመናል? በውሸት ለመኖር ዓለም ውስጥ አንኖርም እንዴ? አንድ ቀን ጴንጤ ቤት ውስጥ ማደር አልፈልግም። በውሸት ህይወት ለመኖር ከሆነ የመጣሁት ከዓለም ውስጥ ነው እንዴ? ስትዋሹ፣ ስታጭበረብሩ፣ ህሊናችሁን ደፍናችሁ እኛ የወንጌል አገልጋይ ነን ስትሉ ማታፍሩ፣ ህሊና የማይወቅሳችሁ፣ ህሊናችሁን የገደላችሁ፣ ህሊናችሁ በጋለ ብረት ያለ የተጠበሰ ነው። ከመዋሽ ዛሬ ብሞት ይሻለኛል። ምን ላገኝ? ምን ላተርፍ ነው መዋሸው? ገንዘብ? ዓለም ውስጥ ዋሽቶ ማትረፍ አይሻልም እንዴ? በጌታ ስም ላይ እርቃኑን በተንጠለጠለው ጌታ ላይ ልቀልድ ከሆነ የጌታን ስም የምጠራው ሞቴን እመርጣለሁ። ለዚህማ አይደለም እኮ ኢየሱስ ኢየሱስ ያልነው። እኛ ኢየሱስ ለእኛ እንጀራ መብያችን አይደለም፣ ህይወታችን ነው። ኢየሱስ ክርስቶስ የዘላለም ህይወታችን ነው። አቤል አቡና ብትጠይቁት ሞትን እንኳን አልፈራም ምክንያቱም ቀጣይ ህይወቴ ነው ክርስቶስ ብሎ የተናገረው ቪዲዮ አለ፣ ማየት ትችላላችሁ። ከዓለም ምኞትና ከሱስ ከክፉ ነገር ከውሸቱም ከአጋንንት ስራት የፈታን ጌታ እርቃኑን ተንጠልጥሎ እርሱ በሰማይ ስፍራ ያከበረን ጌታ ነው ብለን ነው እንጂ ፊት ለፊት እንትን የምንል እንደናንተ ውሸታም ብንሆን እየዋሸን እያጭበረበርን ለመኖር እዚህ አያስፈልግም። ደግሜ ልንገራችሁ፣ አያስፈልግም፣ አያስፈልግም፣ አያስፈልግም። ምን ትሰራል? የጌታን ስም ጠርተህ እርቃኑ ከሰቀሉት በላይ ሰቃዮች እናንተ ናችሁ። ወንጌል ሰባኪ ነኝ ብላችሁ የምትዋሹ፣ መሳሪያ ታጥቃችሁ የምትዞሩ፣ ከእናንተ በላይ ጠላት ክርስቶስ የለውም። ስሙን በየቀኑ እያሰደባችሁ ያላችሁ፣ በውሸት ስታሰድቡ፣ መሳሪያ ታጥቃችሁ ደሆችን ስትጨቁኑ፣ ጡንቻችሁን ለማሳየት ስትዞሩ፣ ገንዘብን ከደሆች እየለቀማችሁ ራሳችሁን ስታካብቱ የክርስቶስ ተቃዋሚና ጠላቶች ናችሁ። እርቃኑን የተንጠለጠለው ጌታዬ ላይ አክቱፍ ብለህ ጸጥ ልንልህ አንችልም፣ አንችልም፣ በፍጹም። እንጀራ ልትበሉ የመጣችሁ ሰዎች በስሙ፣ ጫማ ልትቀይሩ የመጣችሁ ሰዎች በስሙ፣ ዝናን ልታገኙ የመጣችሁ ሰዎች በስሙ፣ ልታጭበረብሩ የመጣችሁ ሰዎች በስሙ የበጉ ቁጣ በተገለጠ ቀን ተራራ አያስጥላችሁም፣ ተራራ አያስጥላችሁም። ይህን እንድንጋፈጥ ደግሞ ጌታ ተጋፍጦ አሳይቶናል። ከፈሪሳውያን ጋር ተጋፍጧል። ለስማቸው ለክብራቸው ሲሉ የነበረ እውነት ሲነግራቸው ጳውሎስ ተጋፍጦ አሳይቶናል። ከፈሪሳውያን ጋር ከሃይማኖት እንትን ጋር እንዳይሰደዱ ስለመገረዝ እየሰበኩ እነሱ እሱን መከራ ያሳዩት ነበር። እስራቱ ላይ እስራት ሊጨምሩ ብዙ እስራቱ ላይ እስራት ሊጨምሩ ብዙ ጴንጤዎች ነን የምትሉ አይደላችሁም። እኔ ናችሁ ብዬ አላምንም። ጸሎት ትጸልያላችሁ እኮ ይርግማን። እናንተ ሟርተኞች ናችሁ ወይስ ደግሞ የክርስቶስ ተከታይ ናችሁ? ሟርተኞች ናችሁ፣ ትራገማላችሁ፣ እሰይ ትላላችሁ። አንተ ክርስቶስ በአንተ ውስጥ እንደሌለ እኮ እያየሁብን። የመጣ ነው ልንዋሽ አይደለም። ይኸው መንግስት አላሰረውም ስላችሁ ያው አይታችኋል። ከመዋሽ ብሞት ይሻለኛል። ይኸው ዛሬ ተፈቶ ነበረ የዋስትና መብት ወረቀት። ይኸው ማተብ ያለው የዳኛ ፊርማ ያለበት። ይኸው ምንዋሽ ይመስላችኋል? ፍትህ ያልነው መንግስት አለ ብለን ነው። መንግስትን ልንተች አይደለም የተቀመጥነው። መንግስት ሁለት ሰው ሶስት ሰው አይደለም። ለምሳሌ አንድ ፖሊስ የሚያጠፋው ጥፋት መንግስት ነው ማለት አይደለም። በመንግስት ውስጥ ያለ አንድ ሰው ነው። ልክ በፕሮቴስታንት ውስጥም በሌሎች ሃይማኖት ውስጥ እንዳለ አጭበርባሪ አገልጋይ ማለት ነው። ይህ ደግሞ የመልአክ ስብስብ አይደለም። ፍትህ ስንል ግን የመንግስት አካላት የፍትህ አካላት ይሰሙናል። ይኸው ስክሪንሻት አድርጋችሁ ይዋሻሉ በሉ። መንግስት ነው ብላችሁ እንደዛ ቤት ከፍታችሁ ስትጮሁ የነበራችሁ የወንጌል ሰባኪ ነኝ ያላችሁ፣ በእርግጥ ጌታ ዝም የሚል ይመስላችኋል? ንስሐ ገባችሁበት? ልማድ ሆኖላችኋል? እንደናንተ ይመስላችኋል? ደግሜ እነግራችኋለሁ፣ አቋማችን አንድና አንድ ነው።
ልናጭበረብር ልንዋሽ አይደለም። ጌታ ከትቢያ ከአመድ አነሳኝ ስንል ልብስ ቀየረልን እያልን አይደለም። ከሱስና ከጨለማ ወዴት ከምንሄድበት ግራ ገብቶን ከነበረበት የዘላለም ሕይወት እንዳለን እርግጠኛ ያደረገን መንፈስ ቅዱስ። አንዋሽበትም፣ አንሻክትበትም፣ እንጀራ አንበላበትም፣ ሕይወታችን ነውና። ስለዚህ ይሄንን ልብ በሉ። ፖለቲካ የምትሰሩ ሰዎች ክርስቲያን ነኝ አገልጋይ ነኝ ብላ መንግስት ምና የመንግስት ጠላቶች ናችሁ። ካስፈለገ ለዚህም ለክርስቶስ ብቻ አይደለም፣ ካስፈለገም ጠላቶች ናችሁ። ሌላው እሺ ፍትህን ይጠይቃል። እናንተ እኮ ፍትህ አይደለም አጭበርባሪ አስመሳዮች ናቸው። እያወቃችሁ መንግስትን ያሰረው ስትሉ መንግስት አፋኝ ነው፣ በነፃነት መናገርን ይከለክላል እያላችሁ ነበር። ግን አቤላ ምንም ባልተናገረበት ቪዲዮ ቢመረመር አንድ ነቁጣ መንግስት ላይ ተናገረ ማታገኙበት። አንዳንዶቻችሁ እሱ ቪዲዮ የተናገራችሁበት የጻፋችሁበት አጻጻፍ ራሱ ያስቀኛል። ሰነፍ ሴትን ትመስላለች ሀገሬ ብሏል አላለም። ገብታችሁ ይዩት። እንዲህ የምትባል ቃል አልወጣችሁ። ስለ ስግብግብ ነጋዴዎች ነው እዛ ላይ የሚተናገረው ሰው። ስለዚህ ዋሽተ 30 ዓመት ትኖር ይሆናል፣ ግን ዘላለም ስቃይ እንዳለ አትርሳ። ከዘላለም ስቃይ ስላዳነን ነው ጌታን የምንከተልና በእሱ ላይ የሚደረገውን ተው የምንለው ለእናንተም ጥቅም ነው። በንስሐ ብትመለሱ ከፍቅር ውጭ የማንም ዕዳ የለበትም። አልከስም ነው ያለው። ያፈነውን ሰው ሊገለው የነበረውን ሰው አልከስም እኔ ክርስቲያን ነኝ ነው ያለው። ይኸው ባለቤቱ ምስክር፣ እኔ ምስክራለሁ። አልከስም ነው ያለው። ከሰ ኮንፈራንስ ታዘጋጃለህ፣ ትተነብያለህ። ከየትኛው እንደሆነ ምንጩ ግራ ቢያጋባ አይደለም። በእርግጥ ግልጽ ከእግዚአብሔር ትንቢት ተናጋሪዎች ነቢያቶች ይሳካልሃል ስትል የሚሳካ ከአንተ አፍ ተሰምቶ እግዚአብሔር ከአፍ ቃል ጋር ሊሆን ዲያብሎስ አረቀው። እግዚአብሔር ቅዱስ ነው፣ ንጹህ ነው። በደሙ የቀደሳቸው ልጆቹ በቅድስና እንዲኖሩ ጽኑ ትምህርት አለው፣ ንጹህ ትምህርት አለው። በታሪክ ውስጥ አላየንም። እንዲህ አይነት አገልጋይ አላነበብንም። ከሞን አስፈራርታችሁ አቅም አለን ጉልበት አለን ብላችሁ ወንጌልን ልታስጥሉን፣ ለእውነት መቆምን ልታስተውን አትችሉም። ስለዚህ መንግስትን የተናገርነው ነገር የለም። ጣቢያ ግን ማን ነው? ፌዴራል ፖሊስ ግን ዛሬ ይሄ መልቀቂያ የፍርድ ቤት ትዕዛዝ ባለበት አስሮ አሳድሮታል። ስለዚህ ፍትህ እንላለን። መንግስት ስላለ ለምን እንዴት ለምን ሆነ? እንዲህ አይነት አሰራር አለ ወይ? መንግስት ያውቀዋል ወይ? ነው የአንዳንድ ሰዎች ስራ ነው? ጥያቄ ነው ያለው። አይ ህግ አግባቡ ይፈቅዳል፣ ይቻላል። ፈቶ መጥሪያ ሰጥቶ ደግሞ በሌላ ክስ ካለ መጥራት እንጂ በእግሩ ጠርቶት ባፈነ ሰው ላይ ቃል ትሰጣለህ ብለው ጠርተው እዛው እኮ ነው ያስቀሩት። እኛ ምንም አላልንም። ይሄም ሲሆን ተው። ስለዚህ በፍጹም አንዋሽም፣ በፍጹም ይታወቃል። ህሊናችሁ ምስክር ነው። ስለ አቤል የሁላችሁም ህሊና ምስክር ነው። ለምንም ሀሳብ ለምንም ዓላማ እንደማይጮህ ሁላችሁ ምስክር ናችሁ፣ ሁላችሁ። ነገር ግን ከኃጢአት ተመልሳችሁ በንጽህና ከመኖር ይልቅ አመፃን ስለወደዳችሁ ብርሃንን ጠላችሁ። አለቀ። ክርስቶስን ሲያበራባችሁ ያ በጨለማ የምትሰሩት ስራን ስለሚነካው ሁልጊዜ ትረግሙታላችሁ፣ ትናደዳላችሁ። ከዛ ልትገሉ ልታፍኑ ትሄዳላችሁ። ይህን ምስኪን ህዝብ ደግሞ መቀነቷንም አትፈቱም ነው ያለው። በቃ ለክርስቲያን ለቤተ ክርስቲያን ነው የሚለው። ለዚህ ዋጋው እግዚአብሔር ፊት ነው። ሌሎችም በርቱ። በዚህ ጉዳይ ላይ ያላችሁ በጣም ብዙዎች በየቦታ ያላችሁ እግዚአብሔር ይባርካችሁ። ተባረኩ። ሰላሙ ጆዬ እኔ ቅድም ልጁን እኔ ነኝ ያስገባሁት እና በጣም አንዳንድ ቁጥር እየላከ ሲያስቸግር እኔ ነኝ ያስገባሁት። እውነት የሚናገር መስሎኝ፣ ግን በጣም ሞኝ ነው። እንደው ሞኝ እንደሆነ ልነግረው እወዳለሁ። ሀሳቡም አልገባውም። ዝም ብሎ ሀሳባችንን ሊሰርቀን የገባው ሌላ ፖለቲካ ሊሰራ ግን ነው። አይሳካልህም። ፖለቲካ ትሰራም እኛ ላይ። እኔ ማለት ፈልገው እንግዲህ አሁንም አስረግጬ የምናገረው ጉታን ነው መናገር እንፈልገው። ስሜን አጠፋ ወይም ደግሞ ጸሎቴ አይሰማም ብሏል ላለው ነገር እኔ መልስ ሰጠው። አዎ ጸሎትህ አይሰማም። ጸሎትህ የማይሰማው መቼ እንደነበረ ታውቃለህ?
ስምህን ያጠፋው ሚዲያ ላይ ወጥተህ እንደ ልብ ስትፈነጭ፣ ከዛ ከሚዲያው ላይ አውጥተን ሀሳብ ሰጥተናል። እኛ ብቻ አይደለንም፣ ብዙ ሰዎች ሀሳብ ሰጥተዋል። ሲቀጥል ደግሞ ጸሎት አይሰማም ብዬ ስልህ ወንድምህን የራስህ መኪና አዘጋጅተህ የራስህ አጋቾች አዘጋጅተህ አፍነ አይኑን ጨፍነ ወስደ ልታስገድለው ወይም ደግሞ ልትገድለው ልክ በልብህ ስታስብ ጸሎትህን እግዚአብሔር አይሰማም። እኔ መጽሐፍ ቅዱስን ከፍተህ በዙሪያህ ላሉ ቅዱሳን ምን ብለህ እንደምታስተምር አልቅም። እንግዲህ ቀኝህን ለሚመታ መልሰህ ደግሞ ምታው ብለህ ታስተምራለህ ብዬ እኔ አላስብም። የእግዚአብሔርም ቃል ስለማይል ቀኝህን ለሚመታ ግራህን ስጥ ስለሚል እግዚአብሔር ቃል አንተ የምታስተምረው ቀኝህን ለሚመታ መልሰህ ምታው ነው የምትለው። ለዛ ነው። ስለዚህ ጸሎትህ አይሰማም። ሌላው ሲቀጥል ደግሞ በመንግስት ላይ ወንጀልን የምትሰራው አንተ ራስህ ነህ። አንተ ራስህ ነህ ፖሊሶቹን ጠምዝዘህ። ለዚህ ልጅ እንግዲህ ይኸው እንዳየነው ፍትህ ተፈርዶለት እንዲወጣ ዋስ ከፍሎ 20 ሺህ ብር እንዲወጣ የተደረገን ሰው ድጋሚ አስቀምጠ ከዛ ፍትህን ጠምዝዘህ በራስህ በእጅህ እንዲታሰር መልስ ያደረገው አንተ ነህ። ጸሎትህ አይሰማም። ምናልባት በዙሪያ ያስቀመጥካቸው ከታች ያሉ ሰዎች አሜን ሊሉልህ ይችላሉ። ያ አሜን ያሉት ልክ ነው ብለህ ተሰምቶ ከሆነ ነው በዙሪያ የምታያቸው አንድ ቀን ይበተናሉ። ነግረሃሉ፣ ይበተናሉ። አሁንም የምናገረው ነገር ምንድን ነው? አንተ 8 ልጆችህን አቅፈህ በቤት አስቀምጠሃል። ታበላቸዋለህ፣ ታጠጣቸዋለህ። ሚስትህ ደስ ብሏት ትተኛለች፣ አንተም ደስ ብሎ ትተኛለህ አይደል? የወንድሜ ግን ልጆች አራስ የሆነች እህታችን እየተንከራተተች ፍትህ ብላ ትጠይቃለች። ስለዚህ ፍትህን እንዲሰጣት ፍትህን ጠምዝዝሃል አንተ ራስህ። እኔ እንዲልሃለሁኝ አየህ፣ ከላይ የሚመጣውን ፍትህ አጠመዝዘው፣ ማንም አይጠመዝዘው። ፍርድ ከላይ ሲመጣ የማይጠመዝዝ ፍርድ ነው የሚመጣው። እና አሁንም ለወንድማችን ፍትህ እንጠይቃለን። አዎ ምድራችን ላይ መንግስት አለ። አዎ ፍትህ አለ። አዎ ፍትህ የለም ብለን አላልንም። ፍትህማ ፈርዶለታል። 2ቴም 3ቴም ቀረበ። ምንም አይነት መልስ የለም። የምታመጡት መረጃ የወደቀ ነው። ለዛ ስለሆነ ስለማይቀበሉ ነው በ2ኛውና በ3ኛው ቀን ፍርድ ቤት እንዲቀርብ የተደረገው። ስለዚህ ይሄንን ጉታ ጠምዝዛሃል። ራስህን ነብይ ነኝ ብለህ የሾምክ ቸርች ከፍተህ ከመበለቶች ብር የምትወስድ ከመበለቶች ብር የምትሰርቅ፣ እኔ ልናገር ወዳለሁ። እኔን አታስረኝም። በቋንቋ የምትጠቀም ጊዜው የኔ ነኝ ብለህ የምትል አየህ፣ ጊዜው ያንተ አይደለም። ጊዜ የሁሉ ነው። ፍትህ ደግሞ ለአንተ ብቻ ወይም ደግሞ ለአንድ ብሔር የተሰጠ አይደለም። ፍትህ ለሁሉ የተሰጠ ነው። መንግስት ፍትህን ሲሰጥ ለሁሉም ነው። ለዛ እኮ ነው እንደ ልብህ በጓሮ ገብተህ ጠምዝዘህ በቋንቋ ተናግረህ ወንድማችን እዛ እንዲቀመጥ ያደረግከው። ወይም ደግሞ ብርህን ሰጥተህ ያ ብር ደግሞ ከየትን የመጣው ብለን ስንል ከመበለቶች የተወሰደ መባ ከሚሰጥ ከቅዱሳን ከየትም አላመጣሁም። አልሰራህም፣ ነጋዴ አይደለህም። ከነሱ የሰበሰብከውን ብር ሰጥተህ ወንድማችን እንዲቀመጥ አደረግ። ስለዚህ እኛ እየተናገርን ያለ ነው። አሁን መብት አለው አቤላ መናገር። ያስቀመጠውን ፖሊስ አይደል ፍርድ ቤት ተፈርዶለታል እንዲፈታ አይደል? 20 ሺህ ብር ዋስ እንዲፈታ ተደርጓል። ስለዚህ ጠምዝዞ ደግሞ ያስቀመጠው ለፖሊሶች ስለሆኑ ይግባኝ መጠየቅ ይችላል። አቤላ ይግባኝ መጠየቅ ይችላል። ፍርድ ቤት ፈርዶልኛል እንድፈታ በዋስ የዋስ መብቴ እንዲጠበቅ ተደርጎልኛል። ስለዚህ ፖሊሶች ደግሞ መልሰው አስረውኛል ብሎ ፍትህ ድጋሚ መጠየቅ ይቻላል። እና አትድከም ጉታ። የአቤላ አፍ አይዘጋም። የአቤላ አፍ ቢዘጋ ብዙ አቤላዎች አሉ። እኛ አይኖቻችን እንዲበራ ሆነናል። ለእናንተ እኮ ልንገብር ነበር። ስለዚህ ብዙ ሰዎች ተረድተዋል። ሌሎች ብዙ አቤላዎች ይነሳሉ። እውነትህ ደግሞ ተገልጧል። እኔ ማፊያ ነህ፣ ወንበዴ ነህ፣ ነብይ አይደለህም አንተ ማፊያ ወንበዴ ነህ። ማፊያ ስላሳሰርከው ስላገጥከው እና ይሄንን ነው ልልህ የምችለው። ፍትህ ለወንድማችን ለአቤላ፣ ፍትህ ለወንድማችን ለአቤላ። እውነት የምትሰሙ ካላችሁ ደግሞ ትሰማላችሁ። ዩቲዩብ ላይም ልታዳምጡ ትችላላችሁ። ፍትህን ጉታ ጠምዝዞታል። የተሰጠውን ፍትህ ጠምዝዞታል።
አቅም አለኝ ብሏል። ጉልበተኛ ነኝ ብሎ ነው ፍትህን እንደገና የጠመዘዘው። ስለዚህ ፍትህ ብለን እንጠይቃለን። ይሄንን ነው የምለው። ተባረኩ ወንድሞቼ። ጆ ይቀጥሉ። ሰላምና ጸጋ ይብዛላችሁ። ማዬ ጆዬ፣ ሁላችሁም እንዴት ናችሁ? ማዬ አው የሐዋሳው ወንድማገኝ ነኝ። ምናልባት ጆዬ ከአቤላ ጋር የመጣችሁ ጊዜ ተገናኝተናል፣ ቀረሳኝ። በዚህ አጋጣሚ በጣም ነው ማደንቅሽ ማከብርሽ ማዬ። ጀግና ሚስት ነሽ፣ ጀግና እናት ነሽ። እግዚአብሔር ከዚህ በላይ ሌላ ሰው እያወራ ነው። የለም አንተ ብቻ ነህ። ኦኬ እሺ። እና በርቺልን፣ ተባረኪ ነው የምንለው። ሌላ ምናልባት አሁን እንትና እንትን ነው ሌባ ነው እንትና ከምንል ምናልባት ነገ ምንድን ነው ምናልባት የአቤላ ቡና ወዳጆች እውነትን የሚፈልጉ ምንድን ነው መደረግ የታሰበው? ምናልባት ነጆዬ ነማይ አስተባብራችሁ እዛ አዲስ አበባ ላይ ያላችሁ መሄድ ካለባችሁ ፍርድ ቤት ምናልባት ተቀጣጥራችሁ፣ ምክንያቱም ምናልባት ከአንዳንድ ከህግ አካላት ወይም ከመንግስት አካላት ተሰውሮ እየተደረገ ያለ ነገርም ካለ በአደባባይ መገለጥ አለበት ማለት ነው። እና ከዚህ አንጻር እንደው የሆነ እንደ ኦሪየንቴሽን ተደርጎ እዛ ላይ ሁሉም በአንድነት እንግዲህ አንዳንዶች እያደረጉ ያሉት ሰው የለውም ወዳጅ የለውም የሚጮለት የለም ብለው ሊሆን ይችላሉ። በዚህ አጋጣሚ በጣም ደስ ያለኝ ከዚህ በፊት አቡነ ሲሳደው ሲቃወሙ የነበሩት ታስሯል ሲባል ከጎን የቆሙትንም አንዳንድ ፖስቶችን አይ ነበር፣ እውነት የሚፈልጉ ማለት ነው። እና አንዳንዶች ምናልባት በሰዎች ተሸውደው ሲሳደቡ ሲቃወሙት የነበሩትም እውነትን ፍለጋ ፍትህ ላይ ሲጮው ነበር። እና እንዲሁም የሌላም እምነት ተከታዮች ሌሎችም እውነትን የሚፈልጉ የወንድማችን መታሰር የኔም መታሰር ነው ብለው የሚፈልጉ ሰዎች በጋራ ምናልባት መሆን ያለበት ነገር ላይ በደንብ በሚዲያም ይሁን በአካልም አድሬስ መደረግ ያለበት አካል ተደርጎ በደንብ ይሰራ ብዬ አስባለሁ። ሌላ ያው አቤላ ቡናን እንግዲህ እኔ ካወቅኩበት አመት ጀምሮ ለእውነት አይደለም ለመታሰር አይደለም ለመሰደብ ለመሞትም ራሱን ያዘጋጀ ሰው ነው። ስለዚህ እኔ አቡና በዚህ ስለታሰር አልሸማቀቅም። እየጠጣ እየተደባደበ የዘረፈ ቢታሰር እሸማቀቅ ነበር። ስለ እውነት ነው የታሰረው። ይህንን ደግሞ የሚያውቁ ሰዎች ያውቃሉ፣ የገባቸው ሰዎች ይረዱታል። እና አንዳንዶች በመሸወድ ወደ ሌላ ነገር ቢሄዱ የነገው ነገር ላይ ምናልባት ትኩረት ቢደረግ ያው ቀኑ ሙሉ ደክሟችሁን ያዋላችሁት እነ ጆዬ እና ድጋሚም ማድከም አልፈለኩም እና እንዶ ምን ቢደረግ ውጤታማ እንሆናለን፣ ምን ይደረግ እና ማንን እናካትት ብሏል። እና እንዲሁም ደግሞ ምናልባት የህግ አካላት ማለት አሰራሩን የምታውቁ በዚህ መርዳት የምትፈልጉ የምታግዙ ሰዎች ካላችሁ ምናልባት የነዚህ የሰዎቹ የግለሰቦቹ አካሄድ ስህተት መሆኑን ህግ እንደሚደግፍ እርግጠኛው ናችሁ። ሰዎችም ከዚህ ወንድም ጎን በመቆም አብራን ብንሆን ብዬ አስባለሁ። ሌላ ሲያሹ ምናምን የምትሉ እንግዲህ ደርሷችሁ በእናንተ ደርሶ እዩ ብሎ መርገም መጥፎም ቢሆኑም ይህን ቁስል ይህን ህመም ምናልባት ወይ በእናንተ ወይ በእህት በወንድሞቻችሁ ደርሶ ብታዩት ምን አይል ፊል ታደርጋላችሁ? አራስ ናት፣ የ3 ወር እናት እንዲሁም ልጆችን የያዘች ዋጋ ስትከፍል ዛሬ ባሌ ይመጣል ምናምን ብላ አታ ስትመለስ ፔኑ ከባድ ነው። ስለዚህ ይህንን ፔን ለመረዳት ሰው መሆን በቂ ነው። እንደገና ደግሞ እውነተኛ ታማኝ መሆን በቂ ነው እና ስለ እውነት ብላችሁ ለሰዎች ጥቅም ወይም በሰዎች ተታላችሁና ተሸውዳችሁ አብራችሁ ባታብሩ ነው ምለው። ምክንያቱም ቀላል ነገር አለም። የቤት አስተዳዳሪ ነው፣ ብዙ እየተንቀሳቀሰ ያለ ወንድም ነው፣ እንዲሁም ለማይ ስትሉ። ስለዚህ እሺ አሁን አንዳንዶች የአቡና ምናልባት የአቡና ማትወዱ ትኖራላችሁ። እሺ አቡናን ተውና ለማይ ለሚስቱ ለባለቤቱ ለልጆች እና ስትሉ ከእውነት ጎን ቆሙ። ስለዚህ ሚዲያን በምንችለው መልኩ በደንብ እናጫዋጮ ወደ የሚመለከተው አካል ይደርሳል ብዬ አስባለሁ። እና ስጨርስ እንደውም ምንድነው ነገ መደረግ ያለበት ከአዲስ አበባ ውጭ ያለን ሰዎችስ በሚዲያ ምንድነው መስራት ያለብን የሚለውን ነገር ሼር ብታደርጉን እላለሁ። ተባርኩ፣ ጸጋ ይብዛላችሁ። ዋርኒንግ ያመጣ ነው አይ ቲንክ ይመስለኛል። ያው ከዘጋ እንግዲህ በሌላ ቤት ካሜራ ተዘግተሽ ካሜራ አንቺ ፊት ለፊት ላይ ነይ ጆን እንትን በል ሲፍት አድርግላት ትልቁ ላይ አንቺ
ኤኒዌይስ ያው ዋና መልዕክታችን አስተላልፈናል። ጥሩ ነው። ኤክስፔክት እናደርጋለን የሚሆነውን ነገር። አሁንም ተጨማሪ ጊዜ ቀጠሮ የሚፈቀድላችሁ ከሆነ ግን ያው ግዴታ ድምፅ መሆን አለብን ሁላችንም። የአቤል ወዳጆች ለምንድነው ያን ያህል ከዚህ በላይ የሚያሳስረው ኬስ ስላልሆነ ማለት ነው። በደንብ እንትን ማለት አለበት። በደንብ መነጋገር አለብን በአቤል ኬዝ። በጣም በተራ ኬዝ አብዛኛውን የገረመኝ እዛ ችሎት ላይ ስንቀርብ የአቤል ነው። በጣም ተራ ችሎት ማለት ነው። ሲጀመር መጀመሪያም ነግሮኛል እንዴት በስም አጥፋት ወንጀል ፌዴራል ሊወጣ ይችላል ተብሎ ተነግሮኛል። ግን የመግደል የሆነ መኪና ስርቆት፣ ትልልቅ የማጭበርበር ወንጀሎች ነው እዛ ችሎት ላይ የሚቀርቡት ማለት ነው። የአቤል ኬዝ እዛ ራሱ የሚቀርብ አይደለም። ግን ነገ እስቲ ይግባኝ ጠይቀዋል። ይግባኝ ይፈቀድላቸው አይፈቀድላቸው የሚለውን አብረን የምናየው ይሆናል። ከዛ በኋላ ግን ተጨማሪ ቀን ቀጠሮ የሚሰጥ ከሆነ የምር ግዴታ ፍትህ ያስፈልገናል ማለት ነው። ከዚህ በተጨማሪ ያው ጋቢ ጉተማ ከዚህ በላይ መሄድ እንደማትችል በጣም እንደሚከታተለን ባለፈው አይቼዋለሁ። በጣም ብቻውን ሳይሆን የሱ ግብረ አበሮች በሙሉ ነው ቁጭ ብለው የሚከታተሉት የአቤልን። አሁንም እንደምታይን እርግጠኛ ነኝ። ግን ደግሞ የእኛ ጠበቃ ክርስቶስ ነው፣ ፍትህ ይሰጠናል። ፍትህ እግዚአብሔር ስለሆነ እናንተም ቢያንስ እግዚአብሔር መፍራት ተማሩ። ከታች የምትከተሉ ደግሞ አባል የምትሆኑ ግዴታ በየቤታችሁ እስኪገባ ጠብቁ ብዙ ነገሮች። እኔ አጋጣሚ አለኝ ከአንድ አመት ከምናምን በፊት እንደዚሁ በነቢያት ውሸት የሞተች አክስት አለችኝ። ያ ማለት ያው ትንሽ የሞት ጠጠር ኖሮባት ስለት ከነካሽ ትሞቻለሽ ብሏት ኦፕራሲዮን እንኳን ተደርጋ እንዳይወጣ የሞተች እንትን አለች አክስት አለችኝ። እና ሁላችሁም እያንዳንዱ ነገር በየቤታችሁ እስኪገባ ተጠብቁ። አንዳንዴ እውነትን መርምሩ፣ መጽሐፉም እንደሚለው መርምሩ። እነዚህን ሰዎች በጭፍን አትከተሉ ነው። የአቤላም ዋና ፖይንቱ ይሄ ነው። ከመበላታችሁ በፊት ህይወት ከቤታችሁ ሰዎችን ከማጣታችሁ በፊት ብራችሁን ከመበዝበዛችሁ በፊት ለእነዚህ ነቢያት ቢያንስ እንዲህ ለመመርመር ሞክሩ ነው። ያ ነው ፖይንቱ የእሱም የነበረው። ስለዚህ አቤል ለእውነት ነው የታሰረው። አሁንም እውነት አርነት ታወጣለች። ይቆይ እንጂ እውነት አርነት መውጣቱ አይቀርም። አሁን ፍትህ እንጠይቃለን። ነገም ከወጣ ከነገ ወዲያም ትወጣ። ያው እግዚአብሔርን እናመሰግናለን። ለዛሬ ግን ሁላችሁ የምትችሉትም ድምፅ ለመሞክሩ የህግ አካላት ጠበቆችም ካላችሁ ከአቤል ጋር ከቆሙ ጠበቆች ጋር አንድ ላይ ኢንቮልቭ ማድረጋችሁ አብራችሁ መቆም ትችላላችሁ። ያው የነገው ኬዝ ያው እንደ ሌላው ጊዜ ክፍት እንደዚህ ፍትህ ተሳታፊ ላይሆን ይችላል። ለምን ይግባኝ ስለሆነ ያንን ዲቴል አላወኩኝም። ግን የሚሆነውን ነገር ማታ መጥቼ ያሳውቃችኋለሁኝ። እስከዛው ግን ሁላችሁም ፕሊዝ የአቤል ወዳጆች የሆናችሁ ፍትህ እንድትልልኝ ነው። ያንን ነው የሚለው። ሙሌ ማይ እንዴት አመሸሽ? ማይ ጆይ እንዴት ናችሁ? ያው እኛ የቀረውን ነገር እኮ ታስጨርሳላችሁ ብለን ወደዚህ ወደ ሰፈር ተመልስን። ያው ከተመልስን በኋላ ነው ይህንን ነገር ደግሞ የሰማነው። በጣም እኔ ደስ የምለኝ ነገር አቤል እኮ ሲወጣ እኛ ውስጥ ነበርን አይደል? አጋጣሚ ደግሞ እኔ ፊት ለፊት ነበርኩኝ። እነሱ ድንገትና ይዞት መጡና ልባቸው አይውደቅ፣ ምናልባት ሌላ ክስ ይዞብኝ ልጠብቅም ስለሚችል ምናልባት ባልፈታ ባልወጣ ልባችሁ እንዳይወርድ ብለው እንደውም እኛን አጽናንቶን ነው የሄደው ሲሄድ ማለት ነው ወደ መኪና ሲወስዱት። ስለዚህ መጀመሪያ እንደውም ይህን ቃል የሰማሁት እኔ ነበርኩኝና በጣም ያው አቤል እንደው በመታሰሩ ምናምን እንደው የተሸማቀቀ እንደውም የቆዘመ ወይንም እንደው በጣም እንትን ያለ እንዳይመስላችሁ። እሱ በጣም ደስተኛ ነው። ምክንያቱም በሚቀበለው ነገር በጣም በተናገረው በሆነው ነገር ለወንጌል ብሎ ዋጋ እየከፈለ እንዳለና በደስታ ነው ተቀብሎት እሱ እያለ እንደውም እኛንን የምንጨነቀው ስንሄድ ስንመጣ ስናይ ያው ያሉ ነገሮች ለምን እንደዚህ ያልሆኑም እያለን ችሎት ላይ ቀርበን ብዙ ጊዜ
እንደዚህ ቀጠሮም ሲያዝ እንደው ዛሬ መጨረሻ ምናምን ሲባል ብዙ ጊዜ የምንናደደው የምንበሳጨው እንደው እኛንን እንጂ አቤል ምንም ነው ማይመስለው እና ዛሬ እኛን እያጽናናን ነበር እሱ የወጣው ትዝ ካላችሁ እና ስለዚህ እኔ ሰፈር ከመጣው በኋላ ልክ መንጌ ይህንን አብረን እያለን ነበር አንቺ ጋር ደውሎ እንትን ያለው። ስለዚህ ዞሮ ዞሮ አሁንም ፍትህ ለአቤል እንላለን። አቤል ቢታሰር ወንጌል አይታሰርም፣ እውነት አይታሰርም። ይህንን ደግሞ በደንብ ልታቁ ይገባል። የነቢያት ከአዳሚዎች እና ቡችሎች ይህንን እንድትሰሙ መልእክታችን እንናገራለን። ሰሞኑንም እኮ ዝም ያልነው ዞሮ ዞሮ የህግ የያዘው ጉዳይ ስለሆነ ነገሮችን ለአለማጫጫዋ ብለን ነው እንጂ በእያንዳንዱ ቀን ላይ እኮ የሚከሰተውን ነገር እያወጣን ብናወራ እኮ ምናልባት አንዳንድ እንትኖችን ልናመጣ እንችላለን። አቤል ላይ ቅንጣት ታክል ወንጀልም ተገኝቶበት አይደለም። ቅንጣት ታክልም የሚሆን ነገር እንደውም ለዛ ምንድን ነው ለችሎቱ የሚመጥን ነገር መርማሪዎቹ ይዞ መጥቶም አያውቁም። ስለዚህ ይሄንን ያው ችሎቱን የምንከታተል ብዙዎች እናውቃለን ማለት ነው። ወንድማገኝ እየጠየቅ ነበር አንዳንድ ነገር እና ስለዚህ አቤል ችሎት በሚቀርብበት ሰዓት ላይ ከ30-40 እንደዚህ የሚሆኑ እንደዚህ በተለያየ መንገድ እንደዚህ እንደኛ ደግሞ አብሮ አደግ አብሮ ብዙ ጊዜ ቆየን እንዲሁም ደግሞ እንደዚሁ ማህበራዊ ሚዲያ ላይ ልክ እሱ የሚሰራቸውን ስራዎችን የሚያውቁ የሚደግፉ እነሱም በተለያየ መንገድ በእንደዚህ አይነት መንገድ የሚሰሩ ሰዎች በሙሉ ያው ችሎት ላይ ይገኛሉ በየጊዜ ማለት ነው። ጠበቆችም አሉ፣ ከአንድም ሁለት ጠበቆችም አሉ። እነሱም እየተከራከሩ ነው። አሁን ደግሞ መጨረሻ ላይ መጣችው ሀሳብ አለች። እሷም ሀሳብ ጥሩ ሀሳብ ነች። በፊት ዙሪያ ላይ በዚህ በሚትሰሩ ጠበቆችም ልትሆኑ ትችላላችሁ፣ የህግ አዋቂዎች ልትኖሩ ትችላላችሁ። ስለዚህ በምክርም በተለያየ መንገድ ይህንን ቤተሰብ ማገዝ ይቻላል ማለት ነው። ይህ ቤተሰብ ይህን ዋጋ እየከፈለ ያለው ለወንጌል እውነትና እውነት ብቻ ነው። ስለዚህ ወንጌል ደግሞ ከእስር ጋር እንደሆነ መጽሐፍ ላይ አይደል የምናውቅ የነበረው ወይንም ከዛሬ ኢትዮጵያ ውስጥ ከዛሬ 20-30-40-50 ዓመት በፊት በወንጌል ምክንያት ብዙ ሰዎች ብዙ አባቶች የእኛም አባቶች ወንጌልን ዛሬ እኛ ሰምተን የወንጌል አማኝ እንድንሆን ያደረጉ አባቶች በእስር ቤት ሆነው የሞቱ አሉ፣ የታሰሩ አሉ፣ የቆዩ አሉ፣ ብዙ ነገር የሆኑ ሰዎች አሉ። ስለዚህ በዚህ ዘመን ያው ትንሽ ነፃነቱ አለ አይደለም፣ ጥራት ባይኖረንም ነፃነቱ አለ፣ ብዛቱ አለን፣ ግን ጥራት አጣን። ስለዚህ አሁንም ያው ጥራት ላይ በደንብ ማሰብ አለብን። እንደነኛ አይነት አረሞች እኮ በቀሎ ነው አሁን ወንጌል ላይ እንቅፋት የወንጌል እንቅፋት የሆኑ ለወንጌል ማይመጥን ኑሮ ምክንያቱም ወንጌል ላይ በማመናችን እንድንሸማቀቅ የሚያደርጉ ወንጌልን እንዳንናገር የሚያደርጉ እንደዚህ አይነት አረሞች በቀሎ ነው። በወንጌል ስም በጌታ ስም በኢየሱስ ስም የመጡ ሐሰተኞች ናቸው። እነዚህ ሐሰተኞች ናቸው እንደዚህ አይነት ዋጋ የሚያስከፍሉ ጸሎት ያልተሰማም ብሎ ፍርድ ቤት ሰውን የሚገትር የሚያሳስር እንደዚህ የሚያሰቃይ በገንዘብ ፊትን በገንዘብ የሚገዛ አንድም በቃ የሚረባ ነገር የሚረባ ክስ ይዞ ያለመጣ ሰው እንዴት ጸሎት ያልተሰማም ተብሎ እንዴት አንድ ሰው ይከሰሳል? ስለዚህ ዳኛ እንዴት ብሎ ይዳኘው ይሄንን ጉዳይ? እንደው እናንተም እዚህ የሚሰሙን 200 ምናምን ሰዎች አላችሁና ጸሎት ያልተሰማም ብሎኛል አቤል አፖካሪ ብሎኛል ብሎ ነው አይደል ከሰሰው። ስለዚህ ዳኛ ምን ብሎ ነው የሚዳኘው? ይሰማል ብሎ ኢየሱስ ይሰማል ብሎ ይዳኛል ወይም አይሰማም ብለው ይዳኛል ወይንም ምስክር ይጠራ ይላል በዚህ ጉዳይ ላይ። ስለዚህ በጣም ለፍርድ ቤት ራሱ ማይመጥን አይነት ክስና ማይመጥን ወሬ ሐሜት የሰፈር ሐሜት ይዘን ሄደን እዛ እንደው ችሎትንም ማጨናነቅ እንደው መንግስትም ሌሎች ብዙ ስራዎች አሉበትና እሱን ነገር ላይ ወንጀል ላይ እንዳይሰራ እንደውም የመንግስትንም ጊዜ በመሻማት ሁላ መጠየቅ ያለበት ግለሰብ ነው ገቢ ጉተማ የሚለው ራሱን ገቢ ጉተማ ብሎ የሚጠራው ግለሰብ እና እሱን የምትከተሉትና ደግሞ የእሱን አይነት ትሬንድ ለመከተል የምታስቡ ኢትዮጵያ ውስጥ ያላችሁ በቅርብ ጊዜ የመጣችሁ አረሞች በቅርብ ጊዜ የበቀላችሁ ስለዚህ እናት አያት የሌላችሁ መንፈሳዊ አባት ትክክለኛ መንፈሳዊ አባት የሌላችሁ ይሄ በእግዚአብሔር ስም የምትሸቅጡ የምትሰርቁ የምትዘርፉ ሰዎችን የምትገሉ ሰዎችን የምታሳስሩ የምታሳግቱ እናንተ
ያው ዛሬ ምናልባት ህግ ላይ ጠይቅ ይችላል። እግዚአብሔር ግን እንደሚጠይቅ ለእያንዳንዱ ነገር ዋጋ እንደምትከፍሉ ለዘራችሁት ነገር ደግሞ የዘራችሁትን ደግሞ እንደምታጭዱ ይሄ በጣም ግልጽ ሊሆን ይገባል። ገቢ ጉተማ ያው አጭዷል እኮ አቤልን ያን ያሳግተው እሱ 1 ሳምንት ታስሮ የእሱ ቤተሰብ እስር ምን እንደሆነ አይቷል። ስለዚህ ምናልባት ያው አቤል እሺ ስለማይል ነው እንጂ ያ ክሱ እንኳን ተቀስቅሰው ድጋሜ ይህንን እንዲያይ ማድረግ ይቻል ነበር። ነገር ግን ያው ከወንጌል አንጻር ከፊት ከመተው ጥሩ ነው የሚል ነገር ነው። ስለዚህ ያው ሁላችንም አለን። ማይ ደግሞ ያው ጠንካራ ናት፣ በርትታ እኛንም የምታበረታን ናት። ስለዚህ ማይ ጌታ ጸጋውን አሁንም ያብዛልሽ። በቃ ሌላ ምንም አንልም። እግዚአብሔር ጸጋውን ያብዛልሽ ነው የሚለው። እነኝን መጽሐፍ እኮ ሚላቸው ለእነኝህ መጨረሻቸው ጥፋት ነው፣ ወዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው ነው የሚለው። ስለዚህ እነኝህ ክብራቸው በነውራቸው ነው። ምክንያቱም አያፍሩም። ጸሎቴ አይሰማም ብሎ ስሜን አጥፍተዋል ብሎ ለስማቸው የሚጠነቀቁ ናቸው። ለጌታ ስም ማይጠነቀቁ፣ ለጌታ ወንጌል ማይጠነቀቁ፣ ለመስቀሉ ቃል የማይጠነቀቁ፣ ለመንጋው የማይጠነቀቁ አረመኔዎች፣ ጨካኞች፣ ስለዚህ ለስማቸው የሚከሱ የሚካሰሱ፣ ስለዚህ ፍርድ ቤት ሰውን የሚገትሩ ናቸው እነኛ ሐሰተኛ ነቢያት። ስለዚህ ይህንን እንድታውቁ ያስፈልጋል። አቤል በዚህ አቅጣጫ ንቁ ስላላችሁ ነው። አቤልን ደግሞ አንዳንድ ሰዎች እንደዚህ እኔንም የምታውቁ ከአቤል ጋር የምታውቁኝ ትጠይቁኛላችሁ። አንዳንድ ጊዜ አይደለም አቤል የሚሳደብ የሚመስላችሁ፣ አቤል የሚናገረው ነገር በቅናት ነገሮችን ያደረገ የሚመስላችሁ አላችሁ በጣም ብዙዎች። እናንተ ስርዓት ያዙ። አይደለም አቤል ከነሱ ጋር ምንም ቢዝነስ የለው፣ ምንም ያገናኘው ነገር የለ። የአቤል ጥቅም አይቀር። አቤል ዘይት ይሸጣል ብሎ አንድም ቀን ሲጸልይ አታዩትም አይደለም? አቤል ላይ እንደዚህ አይነት ነገር እንደዚህ አይነት ወንጀል ፈልጋችሁም አታገኙም። እሱ ከእናንተ ጋር ዘይት አይሸጥ። ከእናንተ ጋር በትንቢት ሰበብ በምናምን ሰበብ የሆነ ነገር ሲያደርግ አይታችሁ አታውቁም አይደለም አቤልን። ስለዚህ የምን ጥቅም ተጋሪ ስለሆነ ነው አቤል እነሱ ላይ የሚቀናው። ሲጀመር እኮ በኃጢአት ትቅና እኮ ተብሎ ተጽፏል እኮ። እነኚህ በኃጢአትና በወንጀል ያካበቱት ንብረት ነው፣ የሚነዱት መኪና ነው፣ የሚኖሩበት ቤት፣ የሚውልበት ውሎ፣ በቀን የሚያወጡት ወጪ፣ ይሄ ነገር ሁሉ እኮ አጨበርብሮ ያመጡት ነው። ስለዚህ ከምስኪኖች ከክፍለ ሀገር ከመጡ በገስት ሃውስ ጸሎትን ሽጦ ያገኙት ገንዘብ እኮ ነው። ስለዚህ አቤል ይህንን ስራ ይሰራል ወይ ስታዩ? ስለዚህ ከነሱ ጋር የምን ጥቅም ግጭት ኖሮት ነው አቤል እነሱን በሐሰት ወይንም እንደዚህ ልናገራቸው የሚችለው? ነገር ግን የወንጌል እውነት የምለው ይህንን ነው። እነኚህ ከወንጌል እውነት የራቁ ናቸው። ስለዚህ እኮ በብሉይ ኪዳን ዘመን እኮ እነ ኤልያስ እኮ በነበሩት ዘመን ላይ እኮ 450 የሐሰት ነቢያት ተብሎ እኮ ተጽፏል እኮ። ለምንድን ነው ቃሉን ማታነቡት እናንተ? በብሉይ ኪዳን እኮ 450 ነቢያት እኮ አንድ ኤልያስ ነው እኮ የነበረው። ከዛ ኤልሳ እኮ ነው የነበረው። ስለዚህ በብሉይ ኪዳን በአዲስ ኪዳን ላይም እኮ ስንመጣ እኮ እነ ጳውሎስ በሚያገለግሉበት ዘመን ላይ እኮ ማን ነው አዚምን ያደረገባችሁ? ክርስቶስ በእናንተ በልባችሁ ተስሎ ነበር አይደለም ወይ? አሁን ማን ነው አዚምን ያደረገባችሁ ነው እኮ ያለው ጳውሎስ። አዚምን ያደረጉ እኮ ሐሰተኛ አስተማሪዎች ስለነበሩ እኮ ነው። ትክክለኛውን ወንጌል ሰምተው የዳኑ ሰዎች ላይ ቸርች ውስጥ መጥተው ተጋብዘው ሐሰትን እኮ ያስተማሩ ሰዎች ከክርስቶስ አይናቸውን ዞር እንዲያደርጉ ያደረጉ ሰዎች ስለነበሩ ነው ጳውሎስ እነሱን እኮ ውሾች እያለ እያወራ የነበረው ማለት ነው። አቤል ይህንኑ ነው ያደረገው። ስለዚህ ለምንድን ነው ማይገባችሁ? አቤል የሚሳደብ የሚመስላችሁ ማን ናችሁ እናንተ? ቃሉን አንብቡ፣ መንጋ አትሁኑ ነው። ስለዚህ ያነበበ ሰው የተማረ ሰው ትንሽ ፊደል የቆጠረ ሰው እኮ አንብቦ መረዳት ስለሚችል ቢያንስ ሚዛናዊ ይሆናል። ነገር ግን ማያነብ ሰው ምንም ማያውቅ ሰው ግን መንጋን ዝም ብሎ ነው የሚከተለው ማለት ነው። ሆ ሲባል ሆ የሚል ሰው ሲወገር ቢያገኝ እሱም ድንጋይ አንስቶ የሚወግር ምክንያቱ ምንድን ነው ብሎ ማይጠይቅ ያ ማለት መንጋ ይባላል።
ስለዚህ በመንጋ መንፈስ የምትንቀሳቀሱ የምትከተሏቸው የእነሱ ብችሎች የሆናችሁ የእነሱ ካዳሚዎች የሆናችሁ ዛሬ ስሙ። ይኸው ሰውን አሳስረው ፍርድ ቤቱ እንኳን ከለቀቀ በኋላ ከፖሊስ ጋር ተሞዳመደው እንደዚህ እንዲያድር እያደረጉ ነው። ስለዚህ ለዚህ ነው ፊት የተባለው። ስለዚህ ከፖለቲካ ጋር ለማገናኘት የምትሞክሩ ሰዎች አደብ ግዙ። የዘራችሁትን ታጭዳላችሁ። ነገ እናንተ ላይ ይደርሳል። ስለዚህ ይሄንን ነው ልንላችሁ ልናስጠነቅቃችሁ የሚገባን ይሄን ነገር ነው። አቤል ስለታሰረ ምንም እንደማይሆን እወቁ። ለወንጌል የሚከፈለውን ዋጋ እየከፈለ እንዳለ እወቁ። ማን ነው ወጥተው እነኚህ ሐሰተኛ ነቢያትን የሚቃወሙ? እስቲ ከወንጌል አማኝ እራሷ ቤተ ክርስቲያናት እኮ ከዚህ በፊት ሞክሮ እኮ አቅቶትተዋል፣ ተስፋ ቆርጦ። ነገር ግን አቤል እስከ ዛሬ ድረስ እየገፋ ነው። ልክ እንደ አቤል ደግሞ ብዙዎች አለን እስካሁን ድረስ። ስለዚህ ይህንን ነገር በደንብ እንድታውቁ እንፈልጋለን። ያው ነገ ከነገ ወዲያ የሚደረገውን ነገር ያው እነማይ ጠዋት ያለውን ነገር አይታችሁ ሰምታችሁ ደግሞ ትነግሩናላችሁ። እንደዛው የሚቀጠል ነገር ከሆነ ደግሞ እኛ እንቀጥላለን፣ እንሄዳለን፣ ፍትህ እንላለን፣ እንጮሃለን፣ እንጸልያለን ደግሞ። ስለዚህ ጸሎትም ያስፈልጋል። ስለዚህ ጴጥሮስ በምን ምክንያት ነው የታሰረው? በወንጌል ምክንያት እኮ ነው የታሰረው። ስለዚህ ጴጥሮስ ታስረው እኮ ሰዎች ይጸልዩ ነበር። ይሄ ወንጌል ነው እኮ፣ ወንጌል የነገረን እውነት ነው። ስለዚህ ከዚህ እውነት እኮ የትም ፈቀቅ ልንል አንችልም። ስለዚህ እዚህ የምትሰሙ በቅንነት ወንጌል የምትሰሙ በቅንነት ወንጌል ለወንጌል እውነት የምትቆሙ የወንጌል ነገር የሚቆረቅራችሁ የወንጌል ጉዳይ ያገባኛል የምትሉ እናንተ ጸልዩ። ለአቤል እንጸልይ። እግዚአብሔር ፍትህን ያመጣል። ፍትህ እንዳለማ እኮ ታይቷል። ዛሬ ፍትህ እኮ አለ። ፍትህ ስላለ እኮ ነው። ፍርድ ቤት እኮ ፍትህን ማስፈን ነው፣ መፍረድ ነው። ግራና ቀኙን አይተው ከዛ ሰሞኑን ያመጡትን ነገር አይተው እንደው ለመጨረሻ ጊዜ ብለው ቀጥሮ ባለፈው ከ3 ቀን በፊት ስለዚህ ጨርሱ፣ ያልጨረሳችሁትን ነገር ጨርሳችሁ ለመጨረሻ ጊዜ ነው አሉ። አልጨረሱም። እነኚህ ሰዎች ማይጨርሱ ስለምንድን ነው? ሲጀመር እኮ የከሰሱት እኮ በሐሰት ነው። ራሳቸው ቻሉም እነኚህ ሰዎች እውነት ቢኖራቸው እኮ የሆነ ነገር ይዞ ይመጡ ነበር እኮ። እሺ ይኸው ላፕቶፑ ተወስዶ የለ፣ ኮምፒውተር ተወስዶ የለ፣ ቤቱ ተበርብሮ የለ። ይኸው እስካሁን ድረስ ከ8 7 10 ቀን ሙሉ ምንም ይዞ የመጡ ኤቪደንስ ወይንም ማስረጃ እነኚህ ሰዎች የላቸውም። ፍርድ ቤት እኮ ይሄንን ግራና ቀኙን እኮ አይተው በቃ ምንም ዋስትና የሚያስከለክል ነገር የለም፣ ውጭ ሆኖ መከታተል ይችላል በቃ ብሎ እኮ ፈረደ እኮ። ስለዚህ እኮ ከፖለቲካ የምታደርጉት ለምንድን ነው? ፍርድ ቤት እኮ ፈርዷል። በኢትዮጵያ ውስጥ እኮ በቃ ትልቁ የመጨረሻው እኮ ፍርድ ቤት ነው። ፍርድ ቤት ፍታ ካለ ፖሊስ መፍታት ነው ያለበት። ፖሊስ ለምንድን ነው የያዘው? ለምንድን ነው ያሳደረው? ይሄ ምክንያቱ ይታወቅልን ነው እያልን ያለ ነው። ፍትህ እኮ እያልን ያለ ነው። በምን ምክንያት ነው ያደረው? በምን ምክንያት ነው ሊቀጥል የቻለው? ስለዚህ ሰውየው እኮ መጥተው ገብተው የሆነ ነገር አድርጎ ብሎ ነግሯ በአፍ ነው እኮ ነግሯቸው የወጣው። ስለዚህ እኮ ሰውየው እኮ ሊከስ አንድም ቀን እኮ በአካል መጥቶ አያውቅም እኮ። አንድ ቀን እኮ እንደዚህ በቃ ክሶ የሆነ ነገር አድርጎ ወጥቷል። አንድም ቀን ሲመጣ አላየንም። ጠበቃ ቀጥሮ ሲከራከር አላየንም። መርማሪ ፖሊስ እየመጣ ነው እርስ በርሱ የተመታታ ነገሮችን እያመጣ አንዴ ወደ ፖለቲካ አንድ ምናምን ለማድረግ ሲሞክሩ የነበሩት። ስለዚህ ይሄንን እውነት ነው እኛ ዛሬ እየጮሁን ያለ ነው። ስለዚህ እዚህ የምትሰሙን ሰዎች ኮፒ ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ለብዙዎች እንድደርስ አድርጉ፣ ለፍትህ አካላት እንድደርስ አድርጉ። ድምፁኑ ጭሁ። ስለዚህ ይኸው እኛ 4 ችሎት ምናምን ቀርበናል፣ አይተናል፣ ሄደናል። በአይናችን አይተን
ምንም እዚህ ግባ የሚባል ነገር ተጨባጭ ነገር አንድ ቀን ይዞ መጥቶ አያውቁም እነኚህ ሰዎች። ስለዚህ ዝም ብለው ጊዜ መግዣ ነው፣ ዝም ብለው ትንሽ ጊዜ እንሸው ነው። በቃ እንደዛ ካልሆነ በስተቀር ምንም አይነት ነገር ማስረጃ ይዞ ያልመጡ ሰዎች ናቸው እነኚህ ሰዎች። ሲጀመር እነሱ ራሳቸው ሐሰተኞች ናቸው። የሚከሱትም ሰዎችን በሐሰት ነው። አሁንም እንዲቆይ እያደረጉ ያሉት በሐሰት ነው ማለት ነው። ስለዚህ ለሐሰተኛ ነቢያት፣ ለሐሰተኛ አስተማሪዎች ድጋፍና ድምፅ የምትሆኑ ሰዎች ለፍትህ፣ ለእውነት፣ ለወንጌል ዋጋ